ሰላም ውድ የሬሲፒ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን በጣም የምትወዱት አይነት የጾም አማራጭ ይሆናል። ሩዝ መመገብ ለማፈልጉ ሰዎች ሩዝን የሚተካ ነገር ይሆናል። አብራችሁን ቆዩ። እዚህ ጋር ምግቡን ለማዘጋጀት እኔ የአበባ ጎመን አለኝ። እሱን ያው እቆራርጠዋለሁ። ያው ይህንን የምግብ አሰራር ማሳያችሁ የሩዝ አይነት ጣዕም አለው እያልኩ ሳይሆን ግን አሁን ለምሳሌ ሩዝ መመገብ የማትፈልጉ ካላችሁ ያው ሩዝ ውስጥ ያው ብዙ ካርቦሃይድሬት አለው እና እሱን መመገብ ካልፈለጋችሁ ይህንን ጤናማ የሆነ አትክልት በመጠቀም ያው ሩዝን መተካት እንችላለን ማለት ነው። እንዳያችሁት በትናንሹ ቆራርጬው ነበረ። ከዛ በደንብ አድርጌ አጠብኩት። ከዛ በኋላ እንደማደርገው የሽንኩርት መፍጫት በማድረግ እፈጨዋለሁ። ያ ስትፈጩ በጣም ድቅቅ አድርጋችሁ እንዳትፈጩት። እዚህ ጋር መጥበሻ ሲግልልኝ ትንሽዬ ዘይት አደርጋለሁ። ዘይት አላበዛም። ከዛ የተከተፈ ሽንኩርት አለኝ። እኔ የተጠቀምኩት የለው ኦኒየን ነው። ያው እናንተ ያላችሁን ሽንኩርት ቀዩን ሽንኩርት መጠቀም ትችላላችሁ። ከዛ ለሁለት ደቂቃ ለሚሆን ጊዜ የለው ኦኒየን የሚባለውን ከጠበስኩ በኋላ ምንድን ነው ያደረኩት? አሁን ነጭ ሽንኩርት ወደ 3 ፍሬ የሚሆን ነጭ ሽንኩርት አድርጌበታለሁ። ከዛ እሱንም አንድ ላይ ጠበስ ጠበስ አድርገዋለሁ ማለት ነው። እንደዛ ሲሆን ያው ጥሩ የሆነ ጣዕም ይመጣልናል። ምንም ጊዜ የማይወስድ በትንፋሽ የሚደርስ የምግብ አሰራር ነው ዛሬ ማሳያችሁ። አሁን ምንድነው የማደርገው? እዚህ ጋር የተከተፈ የፈረንጅ ቀይና ቢጫው ቃሪያ አለኝ። እሱን እጨምርበታለሁ። ከሌላችሁ ምንም አያስፈልገውም። ከፈለጋችሁ ደግሞ የተለያዩ ሌላ አትክልቶችንም መጨመር ትችላላችሁ። ለምሳሌ እንደ ካሮት አይነት አትክልት መጨመር ትችላላችሁ። እንደ የፍላጎታችሁ አድርጋችሁ ማዘጋጀት ትችላላችሁ። እኔ ፈረንጅ ቃሪያ ነበረኝ፣ እሱን አድርጌበታለሁ። የፈረንጅ ቃሪያውን ለ2 ደቂቃ ለሚሆን ጊዜ አንድ ላይ ከሽንኩርት ጋር ካበሰልኩት በኋላ ያው ሙሉ ለሙሉ አይበስልም። ከዛ በኋላ ምንድን የማደርገው የፈጨሁትን የአበባ ጎመን እጨምራለሁ። የአበባ ጎመኑ ያው በጣም ቶሎ ነው የሚበስለው። ይሄ ደግሞ ስለተፈጨ ምንም ጊዜ አይወስድም። ስለዚህ የአበባ ጎመኑን ከጨመራችሁ በኋላ በመካከለኛ እሳት ላይ ወይም በመካከለኛ ሙቀት ላይ እስከ 2-3 ደቂቃ ካበጋችሁት ካበሰላችሁት በኋላ ይበቃችኋል። ጨው ጨምራለሁ፣ ይበቃኛል ብዬ የማስበውን ያህል። ከዛ ለ3 ደቂቃ ካበሰላችሁት በኋላ ከድናችሁ ትንሽ አቆይታችሁ ያው መመገብ ትችላላችሁ። እና መጨረሻ ላይ ደግሞ ትንሽዬ ቁንዶ በርበሬ እናደርግበታለን። እውነቴን ነው የምላችሁ፣ በእንደዚህ አይነት መልካችሁ ሰርታችሁ ሞክሩት። በጣም በጣም ነው የምትወዱት። ልዩ ጣዕም ነው ያለው። እንደገና ደግሞ ያው ለጤናም ጥሩ ጠቃሚ ነው ብዬ አስባለሁ። እና አንዳንድ ጊዜ ያው ራይስ በጣም የምትወዱ ከሆነ አንዳንዴ በአበባ ጎመን ተክታችሁ በእንደዚህ አይነት መልኩ ማዘጋጀት ትችላላችሁ። አሁን የጨመርኩት ትንሽ የቁንዶ በርበሬ ነው። ያው መጨረሻ ላይ ነው እሱ የምናደርገው። እና ሰርታችሁ ሞክሩት። እውነቴን ነው የምላችሁ፣ በጣም ነው የምትወዱት። እና የዛሬ ይዤላችሁ የመጣሁት የምግብ ስራ ይህንን ይመስላል። ያው እንዳልኳችሁ ጥሩ ጣዕም አለው። እናንተም ሰርታችሁ ሞክሩት።
እላለሁ። ስለተከታተላችሁ እጅግ በጣም አመሰግናለሁ። ላይክ ማድረጋችሁ እንዳትረሱ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።